አንተ እዚህ ልታኖረኝ ነው እንዴ? ልንኖር ነው እንጂ ምንድነው ማኖርሽ? አብረን ልንኖር ነው። ባይዘወይ ላይና ለብሩኬ አዲሱ ቤት ብሩኬ የተከራየው ቤት በጣም ጥሩ ነው። ትንሽ ቤት ፍቅር ያደረጃላ ቤተሰቦቼ። ባይዘወይ መላው ጨረቃ ቤተሰቦች፣ መላው የማዳም ቀሞች በእናንተ ስምና ባይና በብሩኬ ስም ትልቅ ነገር ሰርቻለሁ። 1000 እና 2000 ሰው ቁጭ ባለበት የእናንተን ስምና የአይና የብሩኬን የማዳም ቀሞችን ስም ጠርቼ ብዙ ነገር አድርጌያለሁ። እስቲ ቪዲዮን ይዩት እስከ መጨረሻው ድረስ ቪዲዮ ማየት አትርሱ ባካችሁ። ያው እንዴት ነው የጋሞ ዞን አደጋና ስጋት ነው ቴክስት አይገባማ። እኔ አባት እናመሰግናለን። እሺ ክንጎ አስገባለሁ። አዎ ደርሶኛል። ያብ ስራ እሺ፣ ያብ ስራ ሙሉጌታ 1000 ብር አስገብቶናል። እናመሰግናለን። እሺ እናመሰግናለን። ክፉ አይንካ። ምስጋናው የሚገባው ለኔ ሳይሆን ለጨረቃ ቤተሰቦች ለማዳም ቀሞች እና ላይሚና ለብሩኬ ነው። እኔ በእነሱ ነው ቪዲዮ መሰራውና ከትናንትና ካገኘሁት ገቢ ላይ ነው ከቪዲዮ ላይ 1000 ብር ያስገባሁት። ስለዚህ ምስጋናው የሚገባው ለጨረቃ ቤተሰቦችና ለማዳም ቀሞች ነው። እነሱን አመስግኑልኝ። እነሱ ላይክ፣ ሼር፣ ኮፒ ሊንክ እያደረጉ ቪዲዮ ስለወጣ 1000 ብር አግኝቻለሁ። እንደ ጀማሪነቴ ዩቲዩበርነቴ ይሄን ለማለት ስለፈለኩ እናመሰግናለን ጋይስ። ሰብስክራይብ ካለ ባዮ ላይ ገብታችሁ ሰብስክራይብ አድርጉልን። ምንድነው የምትሰራው? ዩቲዩብ ነው የምትሰራው? የኔ አባት እንግዲህ እንደምታዩት በጨረቃ ቤተሰብና ባይሚና በብሩኬ በማዳም ቀሞች ስም እንግዲህ በእናንተ ስም ባለፈው በሰሩት ቪዲዮ ያገኙትን ብር አስገብቻለሁ ማለት ነው። በጋሞ ለተጎዱ እናቶች ላለቅሱ ወንድሞቻችን አስገብቻለሁ ማለት ነው። ስለዚህ ይሄን ቤት ቪዲዮን ሲጀምሩት ምን አድርጉ? ፈጣሪ አለ ይቅርታ አድርጉልኝ። የእውቀት ማነስ አንጎል ችግር አለባት። ሰብስክራይብ አድርጎ ለማለት እኮ ነው። ላይክም አድርጉ። አዎ ካላረጋችሁ ግን ካረጋችሁስ ቀንም ሙሉ ስስቅ ነው ሙሉ ቤተሰቦቼ። ባይዘወይ በእናንተ ድጋፍ ገና ትልልቅ እርዳታ ውስጥ እሳተፋለሁ። እናንተ ደግሞ ቪዲዮን ስታገኙት ሼር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ ያደረጋችሁ ትልቅ ቦታ አድርሱ ቤተሰቦቼ። ምክንያቱም እኔም ጥሩ ነገር ለመስራት እፈልጋለሁ። ስለዚህ በጣም ደስ ይላችኋል ብዬ አስባለሁ። ይሄን ቪዲዮ ስታዩት ይሄን ቪዲዮም ላይሚና ለብሩኬ እንዲደርሳቸው ሼር፣ ኮፒ ሊንክ እያደረጋችሁ አድርሱላቸው። እንግዲህ በዛሬው ቪዲዮ አይሚና ብሩኬ እዛ ቤት ውስጥ ለመኖር አቅደዋል፣ ወስነዋል ማለት ነው። ይሄ ነገር ጥሩ ነው ብዬ አስባለሁ። ለምን ጥሩ ነው አልክ ብላችሁ የምትሉት ደግሞ እናየዋለን መጨረሻ ላይ 4ኛው ደቂቃ ላይ ምርቃታችንን ስለምንቀበል እስከ ቪዲዮውን መጨረሻው ማየት አትርሱ። ምርቃቱም እንዲደርሳችሁ ቪዲዮን ጨርሱት። ሰላማዊ ጠለፋ የሰላም ጠለፋ ነው የጠለፍነው ነው በሚገባ ባይዘወይ ብሩኬ በአሁኑ የወሰነው ውሳኔ ሁላችንንም ማስደስቱናል። ቤተሰቦቼ በቃ ከሁሉም ነገር አርቀዋል። ከሰው አይሚን አርቋታል። በቃ ባይዘወይ በተለይ ከኤፍሬም ከማናቸውም አርቆ አይሚን እዚህ ቦታ ወስዶ እዚህ ቦታ ማኖሩ በጣም ደስ ብሎኛል። በቃ ምክንያቱም አንዳንዴ ከአንዳንድ ነገር ከከተማው ሳትወጡም እዚህ ራቅ ብላችሁ ማንም በሌለበት ቦታ ህይወታችሁ ማሳለፋችሁ ልክ ነው እያስባለሁ። እኛም የምንፈልገው አሁን ዛሬ አይሚና ብሩኬ ባይዘወይ ይሄን ቪዲዮ ለኤፍሬም አድርሱለት ቤተሰቦቼ። ሼር፣ ኮፒ ሊንክ ያደርጋችሁ አድርሱለት። ያየዋል እርግጠኛ ነኝ። ምክንያቱም አይሚ ያለችበት ሁኔታ ደስተኛ ነች። በቃ ተዋት፣ ልጅቷን ተዋት። ያንተ ሴራ ተደርሶበታል። ስለዚህ ኤፍሬም ተዋት፣ በቃ ልጅቷን ከብሩክ ጋር ደስተኛ ነች። የራስ ህይወት የለም እንዴ? በቃ እነሱም የራሳቸውን ህይወት ይኖሩበት፣ አንተም የራስን ህይወት በቃ አይደል ቤተሰቦቼ። እዚህ ቤት ላይ ከዚህ በኋላ ላልተወሰነ ጊዜ አንመጣም። አዎ ባይዘወይ ብሩኬ እዚህ ቤት ውስጥ አለመመለስክ ጥሩ ነው። ቢያንስ በቃ እዚህ ቤት ውስጥ ብዙ ነገር ተፈጥሯል። እንደውም ቤተሰቦቼ እስቲ ኮሜንት ላይ እየገባችሁ ይሄ የኔ ሀሳብ ነው፣ ማይኩ ይሄ ነው፣ ኮሜንቱ እናንተ ነው። ይሄን ቤት ቢቀይሩስ በቃ ማለት እዚህ ቤት ውስጥ ብዙ ነገር ተፈጥሯል። ስለዚህ የአይሚ ወደዚህ ቤት ሲመለሱ ከዛኛው ቤት ወደዚህ ቤት ሲመለሱ ጥሩ እይታ እንዲኖራት ቤት ቢቀይሩ ምን ታስባላችሁ ቤተሰቦቼ? እኔ አይሚና ብሩኬ ቤት ቀይረው አዲስ ቤት ብሩኬ ቢከራይ አዲስ ቤት በቃ ቢከራይ ጥሩ ነው ብዬ አስባለሁ። ይሄን ሐሳብ እንዴት ታዩታላችሁ? የኔን ሐሳብ የምትደግፉ ከሆነ ልክ ነህ ወንድሜ አዲስ ቤት ይከራዩ ያላችሁ ኮሜንት ላይ ጻፉለት። አይሚና ብሩኬ የኔ ቪዲዮ ከፍተው ስለሚያዩት ቤተሰቦቼ ሐሳቡን ይወስዱትና ያስቡበታል ማለት ነው። አተትኩት ነገር ሙድ የሌለው ነገር ነው። ጠለፋው ተመችቶሻል? አንቺ ቀላሽ እኮ ግን ባይዘወይ አይሚያችን ቀልታለች፣ አምሮባታል ቤተሰቦቼ። ለ10 ሰከንድ ቦት ሰዓት ካላችሁ ምርቃታችን እንቀበል ቤተሰቦቼ። በዘለል ብሉ አለበትር ተሰማርታችሁ ሀገራችሁ ጋር የምትገቡ ወርቅ ጣቃው በራሱ እንደ መስከረም አላጋ እንደሚያርፈው ሳትለፉ የቅምጥ እንጀራ ቁጭ ብላችሁ የምትበሉ የልጅ ከንፈር የሰብዩ አፋችሁ የልጅ ክንድ እጃችሁ የማይወርድ የልጅ እንቅፋት አሜን
ባይዘወይ ይሄ ምርቃት የትም አይገኝምና ሁላችሁም አሚን በማለት ምርቃቱን ውሰዱ። ሳያልቅባችሁ ቤተሰቦቼ እንዳትሻሙ፣ ለማላችሁም ይደርሳል ቤተሰቦቼ። ባይዘወይ አይሚያችን በጣም አምሮባታል፣ ቀልታለች። ለምን ከቤት አትወጣም? በጣም ደስ የሚል ነገር ነው። ብሩኬ እንደ እንቁን የተንከባከባት ፊልም እያየ ነው በቃ። ስለዚህ እህትህ ደህና ነች። እንግዲህ በቪዲዮ እያያ ስለሆነ በአካል ማግኘት ምንም ጥቅም የለውም ማለት ነው ቤተሰቦቼ። ልክ ነው የጨረቃ ቤተሰቦች። ግን እናንተ በጣም ትገርማላችሁ። እንዲተኛ ያለው ራሴ ላይ በቃ ባይዘወይ ይሄን ያክል ነው። ብሩኬ ምን ያክል ቦታ እንዳለው ላይ የምታውቁት ይሄ ነው በቃ። ብሩኬ እዚህ ውስጥ የሚተኛው አይሚ አልጋ ላይ ነው የምትተኛው፣ ራስ ላይ የምትተኛው በቃ ምን ያክል። ምክንያቱም አንድ ቤት ሆነና ባይዘወይ ትንሽ ቤት ፍቅር ታደረጃለች። አሁን ፍቅራቸው ምን ያክል እንደሚፋፋም ታዩታላችሁ ቤተሰቦች። ምን ያክል ከዚህ ቤት ሲወጡ ምን ያክል ፍቅራቸው አሪፍ ሆኖ እንደሚወጡ ታያላችሁ በቃ። ምክንያቱም እዛው ቤት ነው እዛው ነው። ስለዚህ ሰፊ ቤት ሲሆኑ ይራራቃሉ ያስባል። አሁን ግን ትንሽ ቤት ፍቅር አላት ባይዘው ቤተሰቦቼ። ብዙ ጊዜ ካያችሁ ሀብታም ቤት ፍቅር የለም፣ ድሃ ቤትስ ፍቅር አለ። ለምን እዛው ነው አንድ ክፍል ውስጥ የሚኖሩት። በቃ ፍቅሩ ይፋፋማል ብዬ አስባለሁ ቤተሰቦቼ። እናንተ በዚህ ጉዳይ ምን ታስባላችሁ? አንዳንዴ አግዘዋል። ምንም ላደርግህ አይደለም ላግዝህ። አይሚና ብሩኬን በዚህ አይነት ሁኔታ በማየቴ በጣም ደስ ብሎኛል። የአይሚና የብሩኬ ደስተኛ መሆናቸውን ስታዩ ደስ ያላችሁ ሰዎች ቪዲዮውን ላይክ በማድረግ ቤቱን ሰብስክራይብ ማድረግ እንዳትረሱ ቤተሰቦቼ። ሞቃል። አረ በእግዚአብሔር አረ አይሚያችንም አውቆ አይሚያችን ወይኔ ግን እኔ እንጃ እንደዚህ በፍቅር መመለሳቸው እንደዚህ ፍቅር መሆናቸውን እያየክ አሁን ኤፍሬም ይህን ፍቅር ለማደፍረስ መጣረቅ ምን ይባላል ቤተሰቦቼ? አንጋ ነበር ካንተ የራስሽ ነው ሀይሚያችን፣ የራስሽ ነው። ታይ የራስሽ ነካ አድርገሽው አሁን ነገር አትፈልጊው በቃ። ባይዘወይ በቅርቡ ጠብቆ የሚገርም ፕራንክ እዚህ ቤቱ ሲሰሩ በቃ አስቡት። እዛው ነው ሽንት ቤቱ፣ እዛው ነው ክላሱ፣ እዛው ነው ምግብ የሚሰሩት። ምን ያክል ፍቅራቸው እንደሚደረጅ ምን ያክል ፍቅራቸው ከፍ እንደሚል ታዩታላችሁ ቤተሰቦቼ። ከማን ጋር ሆናለሁ ራስሽ ነሽ የገባሽ። ምን ታከታሰለሽ? ልታመልጪ አይሚያችን ከዚህ ቤት ከወጣሽ ጥሩ ነገር አይገጥምሽም። እውነቴን ነው በቃ። ምንም ነገር ውጭ ያለው ነገር ምንም ደስተኛ አያደርግሽም። አይተሽዋል ውጭ ሆናችሁ ምን ያክል እንደተረበሻችሁ። ስለዚህ እዚህ ቤት ብሩኬ መቆየቱን ስለፈለገው ጥሩ ነገር ስላሰበ ነው። ስለዚህ እባክሽን አይሚያችን አታስቸግሪ፣ ቁጭ በይ። አንቺም ቀልተሻል፣ ወፍረሻል፣ ቆንጆ ሆነሻል። ስለዚህ እዚህ ቤት መቆየትሽን አትጥዩ ብዬ አስባለሁ ቤተሰቦቼ። ይኸውልሽ ነግሬሻለሁ። ሁሉ ቀን እዚህ ቤት እዚህ ጋር ሽንት ቤት ገባለሁ፣ እዚህ ጋር ወጣለሁ፣ ተኛለሁ። አዲስ ነገር ምንም አላይም። አዲስ ነገር አለ ቤተሰቦቼ። አዲሱ ነገር ምንድን ነው ብትይ ሀይሚ ሰላም ሆናችኋል። አንቺና ብሩኬ ሰላም ሆናችኋል። በዛው ወጥተሽ መጥፎ ነገር ነው የምታየው፣ መጥፎ ነገር ነው የምትሰሚው። ስለዚህ እዚህ ቤት መሆንሽን አትጥዩ ሀይሚያችን። በቃ እዚህ ቤት መሆንሽን ጥሩ ነው ለአንቺ በቃ። እንደ እስር ቤት አይደለም በቃ። ምክንያቱም ካልባሌ ነገር ከማየትና ከመስማት ተቆጥበሻል። ማንም ሰው ያገኝሻለም። ስለዚህ ይሄ ነገር ብሩኬ ውሳኔ ጥሩ ነው ብዬ አስባለሁ። እናንተ በዚህ ጉዳይ ምን ታላላችሁ ቤተሰቦቼ? ትበያለሽ፣ ትጠጫለሽ፣ ትገበያለሽ፣ ትወጫለሽ፣ ትተኛለሽ። እና ታዲያ በቃ የሚገርም ይወስ ነው በቃ። ከዚህ ቤት መውጣት ነው ፈልጊው አንቺ። መውጣት ከኔ መለየት ነው ፈልጊው። አልሰማሽም። አይሰማሽም፣ ማንም አይሰማሽም። ከዚህ በኋላ በቃ አርፈሽ ቁጭ በይ። ፍቅራችሁን አጣጥሙ። ከዚህ በኋላ እዚህ ቤት ውስጥ ማንም አይመጣባችሁም። ፍቅራችሁ እስከሚፋፋም ድረስ ከዚህ ቤት መውጣት የለም። በጣም ደስ ብሎኛል። የብሩኬ ውሳኔ በጣም ደስ ብሎኛል ቤተሰቦቼ። እናንተ በዚህ ጉዳይ ምን ትላላችሁ? ደስ አይሉም ቤተሰቦቼ? እንደዚህ አይነት ፍቅር ከማየት ምን አረ ይህን ቪዲዮ ኤፍሬም ማየት አለበት ቤተሰቦቼ። ቀጥለ ነው የሚለው በቃ። ከእንደዚህ አይነት ፍቅር ሀይሚና ብሩኬ ለያይተ እኔ እንጃ ምን አይነት አስተሳሰብ ቢሆን ነው ይህን የመሰለ ፍቅር ምን ልደፈ እንዲህ። ኤፍሬም ያየው ነው አይደለ? ሀይሚ ደስተኛ ነች፣ ብሩክን ትወደዋለች። ስለዚህ መሃላችሁ አትግባ በቃ። የራስን ህይወት ኑር። ባይዘወይ ሀይሚና ብሩኬ እንደዚህ ደስተኛ መሆናቸውን እኔ በጣም ደስ ብሎኛል በቃ። ሀይሚ ደስተኛ ነች በቃ አሁን። ምክንያቱም የሰው ወሬ ያሰማ ማንም አታገኝም። ማን ነው የምታየው? ነጋ ጠባ ብሩኬን ነው። ይሄ ነገር በጣም ደስ የሚል ነገር ነው ቤተሰቦቼ። እውነቴን ነው። ብሩኬ የወሰነው ውሳኔ በጣም ፍሬ ያፈራል ብዬ አስባለሁ። ብሩኬ ይህን ውሳኔ ስለወሰንክ በጣም እናመሰግናለን። እኛም ፍቅራችሁን ማየት የምንፈልገው አትጥፉብን እባካችሁ። አንድ ቀን ስቀሩብን አይሚንም አንተንም ሳናይ ስንቀር በጣም ይከፋናል። ስለዚህ እባክህን አይሚን ቀን በቀን አሳየን እባክህን ብዬ አስባለሁ ቤተሰቦቼ። ይህን ቪዲዮ እንዲታያችሁት ቪዲዮ ከተመቻችሁ አሳባይ ከተመቻችሁ ቪዲዮውን ላይክ፣ ሼር፣ ኮፒ በማድረግ ተደራሽነቱ እንዲሰፋ አድርጉልኝ ቤተሰቦቼ። በዚህ አይነት መጨረሻ 100,000 ሰብስክራይበር ገብቼ የጨረቃ ቤተሰብ ጠበቃ እንድባል እፈልጋለሁ። እባካችሁን
ቪዲዮን ሼር ብሊንክ እያደረጋችሁ ከፍተኛ ቦታ እንደምታደርሱኝ አምናለሁ። ለጎፋ ለጋሞት ለተጎዱ ቤተሰቦቼ ያደረኩትን አይታችኋል። እንግዲህ በቃሌን አክብሬያለሁ። ከዚህ በላይም ጥሩ ቦታ ላይ እሳተፋለሁ ብዬ አስባለሁ። አመሰግናለሁ ቤተሰቦቼ። መልካም ምሽት ይሁንላችሁ።